እግዚአብሔር ነው ማለት እኔ መንግስት እኔ ተቀላለ ከየት ነው ሽብርኪ ነው በህይወቴ ማዝሮ ማለት ንግድ ፍቃድ የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። አንዳንዶቹ የሚከፍሉት ግብር ከ25000 ብር ወደ 180000 ብር እንዲሁም ከ10000 ብር ወደ 50000 ብር ማደጉን ጠቅሰዋል። ግብሩም ሌሊት ለውሃ ሽንት ስነሳ ገቢዎች መርዶ በሜሴጅ ነገሩኝ። የኢትዮጵያ ሕዝብ ፈሪ ነው። አንድ 100,000 ብር ግብር ክፍል የተባለ አነስተኛ ነጋዴ አሳዝኖኝ ነበር ቅድምና 100,000 ብር አይቻላቅም ነው የሚለው 100,000 ብር ቆጥሬ አላቅም እኔ ከተፈጠርኩ አይደል ስለ 100,000 ብር ብሎ እያለቀሰ ነው የሚናገረው። መጥተው አሳያችሁ መካሊ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ተቀላለ ከየት ነው ሽብርኪ ነው በህይወቴ ማዝሮ ማለት ንግድ ፍቃድ ያወጣው ቀን መድኃኒዓለም ነው ማለት እኔ 100 ምናምን ሽብርኪ ነው ልከፍል ኪታብ ትችሉ ከመቶ ምናምን ሽብር ማለት የለኝም ራሱ ኪታብ ትችሉ ከፈው ምንድነው መካሊ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ተቀላለ ከየት ነው ሽብርኪ ነው ትችሉ ከየት ነው ምናምን ሽብር ከመብስ እኔ ኪታብ ትችሉ ምናምን ሽብር ከመብስ እኔ ኮዛ ይዘው ነው ባውዛ ብር እኔ ኪታብ ትችሉ ሽምከፍ ያለን እንዴ ምን አይነት ግመጣ እኛ ሳናቅ ሌላ ሀገር ሄደን እንዴ ቆኛ ሌላ ሀገር ሄደን እንዴ ኢትዮጵያ ውስጥ አይደል ያለነው እኔ እግዚአብሔር እንደዚህ ያቻለቀም ምን ማለት እኔ ንግድ ፍቃድ ያወጣው ግን ያንቀም ግሪን በስ እኔ ምንድን ያጠፋሁት እሺ የሰራው ልክፈል ግን ይሄ አይደለም መጣው ሳሙ መንግስት ያለ ባክህ እግዚአብሔር እኔ እንደው 100,000 ብር ነው በህይወት ያቻለቀም እኔ እግዚአብሔር ሽብርኪቱ መሰልቺ ነው እኔ ሳውዛ ጋር ሲነገረኝ እንደነጭላም ነው ያላበኝ እግዚአብሔር እኔ እንደዚህ አይነት እኔ ሰርቼ አላውቅም እኔ ሙሉ እንዴ ምነው ጓደኞቼ ሲሰደዱ ወግዶ ተሰደድኩኝ እኔ እግዚአብሔር እንዴ መንግስት ያለ እባክህ ማሪ ምን እኔ ግራ ገባኝ እንደዚህ ነብርሽ እንዴ ነው እኔ ይሄንን ማህበረሰብ ምን አርጉ ነው የሚሉት? እንግዲህ ደህይቶ ተጎሳቅሎም ሞቶም ተሰዱም እኮ አልበቃቸው። በቃ ምን አይነት መቅሰፍቶች እንደሆኑ እኔ ከአይምሮ በላይ ነው። ሰው እንዲሁ ሆኖ የሚኖርበት ሀገር ላይ እንዲሁ ሆኖ የሚሞትበት እየኖረ ነው ማለት ይከብደኛል። የዛ አገር አስተዳዳሪ ነኝ ብሎ በየሀገሩ ይሄዱ እጅ በጨበጥ ግን አያሳፍረው አንገት አያሰብርም። ማህበረሰብን እንዲያስለቀስክ አገሪቷ ላይ ኢትዮጵያን ኤድ የሚባል ድርጅት አቋቁመን ለሱዳን እርዳታ እየሰጠን ነው ሲሉ ትዝ ይላል አይደል? ኢትዮጵያ ለሱዳን እርስ በርስ ጦርነት እየፈረሰች ያለች ሀገር ነች እንደምታውቀው። ዓለም ላይ በአሁን ሰዓት እንደ ሱዳን እየወደመ ያለ ሀገር የለም። በህዝብም ደረጃ በቁጥርም ደረጃ በስደትና በተለይ ተፈናቃዩ እየከፈለ ያለው መስዋዕትነት ማለት ነው። በጣም ከባድ ረሃብ ነው። አሁን ዩኤን ምንም እያዳዳላቸው ሱዳን ላይ ነው ፎከስ የሚያደርጉት ያሉት ይሄ እርዳታ የሚያደርጉት ማለት ነው። ለነሱ እርዳታ እየሰጠን ነው ያለው አብይ አህመድ ሱዳንን የሚያስንቅ ነገር ነው ኢትዮጵያ ላይ እየተካሄደ ያለው። ኤግዛክትሊ ወደዛ ነው እየሄድን ያለነው። ሁሉም አካባቢዎች በጦርነት ወድመው ምርት ተቆሞ ንግዶች ትናንሽ ነጋዴዎች ሳይቀር እንዳለ ተሰብረው እሱ እየሄደ በየአደባባዩ ዓለም ላይ እንደደና መንግስት ማለት ነው እንዲህ በኩራት ምናምን ነው። ይሄ እኮ ቀረ። ይሄንን ሌሎቹ ያርጉ፣ ኢትዮጵያን ከፍ ያርጉ፣ በሰላም ያስተዳድሩት ያርጉ። አሁን የኢትዮጵያ መንግስት ነኝ ብሎ ለመና እንኳን ደስ ያላችሁ ገቢዎች፣ እንኳን ደስ ያላችሁ። ጠዋት ተደውሎ ባለቤቱ ቁልፍ አምጣ አለኝ። እኔ ደግሞ የምን ቁልፍ ነው ምናምን ብዬ እጠብቃለሁ። አይ መኪናውን አምጣና አቁመው ቁልፉን ለስጥ አለኝ። ምን ተፈጠረ ጋሼ? ክፍለ ሀገር ለቅሶ ገጠመ? አይ ለቅሶማ እዚሁ ልቀመጥ ነው አለኝ። እዚሁ ልቀመጥ ነው። ሌሊት ለውሃ ሽንት ስነሳ ገቢዎች መርዶ በሜሴጅ ነገሩኝ። ከአምና 3 እጥፍ አለኝ። ከአምና 3 እጥፍ። ያንጎ ተመዝግበሃል እንዴ አንተ ልጅ? ያንጎ እኔ ሳላውቅ ተመዝግበሃል እንዴ? እነሱ ናቸው እኮ በወር 200,000 ብር እንሰራለን ያሉት። አንተ አልተመዘገብክ።
እንዴት ነው ይሄን ያህል አመታዊ ግብር ከአምናው በ3 እጥፍ ልከፍል ገቢዎች ሜሴጅ የሚልኩልኛል? አረ ያላንተ ፈቃድ እንዴት አድርጌ ነው እኔ የምመዘገበው ምናምን? አይ እነሱ እንደው እንዲህ ብለው እንግዲህ ማስታወቂያ ሰርተዋል፣ ሹፌሮቹም እንሰራለን ብለዋል። እነሱ ነው መክፈል ያለባቸው ያንጎ የተመዘገቡት። እንዴ በዚህ በኩል መቆሚያ አጥቻለሁ ብለህ እየጮህክ በዚህ በኩል መቆሚያ በማጣቴ ምክንያት ትራፊክ ማኔጅመንት ትራንስፖርት ቢሮ ተቆጣጣሪዎች በክስ አስክረውኛል እያልክ ከንቲባዋ መቆሚያ ፈቃድ እየጠየካቸው እና እንዴት ሆኖ ነው አለ። እኔ አሁን ግራ ገብቶኛል። እኔ እንደው ምንድነው ለማንነው አቤት የሚባለው? እንዴትስ ነው መኖርስ የሚቻለው? ወገን በ30 አሁን የቤት ክራይ አለብኝ። ምንድነው አሁን እስቲ እንደው ምንድነው ወገን ምንድነው? ኢትዮጵያ ውስጥ ሰሞኑን መነጋገሪያ የሆነው የገቢ ግብር ያለ አግባብ መጨመር ነው። ኢትዮጵያውያኖች በአሁኑ ወቅት የተጠየቁት የገቢ ግብር ምናልባትም ከአጠቃላይ ካላቸው ሀብት ድምር ጋር ሲነጻጸር ኦልሞስት የዛኑን ያክል ማለት ይቻላል። መንግስት እንዲህ እንዲያደርግ የደፈረበት ዋናው ምክንያት ደግሞ የኢትዮጵያ ሕዝብ ፈሪ ነው፣ ዝም ነው የሚለው። የተጫነበትን ቢጫነበት ዝም ነው የሚል። ልጆቹ ሲገደሉ ዝም፣ አርሶ አደሮቹ በድሮን ሲገደሉ ዝም፣ ግብር ያለ አግባብ ሲጠየቁ ዝም። መንግስት በቀን በግብር ስም ይዘርፋል፣ ሌሊት ደግሞ ሌሎች ታጣቂዎች ደግሞ በታጣቂዎች ስም ደግሞ ማህበረሰቡን ይዘርፉታል። ማህበረሰቡ ይህ ሁሉ እዳ ተሸክሞ አመመኝ ደከመኝ ሰለቸኝ አይልም። ለሌላ ባርነት ራሱን ያዘጋጃል። እንደውም አንዳንዶቹ እንዲህ አይነት ግብር ሲጠየቁ ሩጠው የሚከፍሉት ይበዛሉ፣ ለምን ብለው ከሚጠይቁት በላይ። ስለዚህ መንግስት ማህበረሰቡን እንዲያስጨንቅ የፈቀድንለት እኛው ነን ራሳችን። የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ክፈሉ ተብለዋል። እኔ የምለው መንግስት ማለት ህዝብ ነው አልተባለም ነበር ወይስ ሀገሪቷ ወደ ግል ይዞታነት ተቀይራለች? በግብርህ በተሰራ መንገድ ላይ ለመንዳት በድጋሚ ሌላ ግብር። እስካሁን ሲከፈል የነበረው የመንገድ ፈንድ ቦሎ እርዳታ ነበር ወይስ ለኤርትራ ነበር ገቢ ሲሆን የኖረው? መንገዱ ላይ ሰላም የለም፣ ሹፌርና ተሳፋሪ ይታገታል፣ ይገደላል። መንግስት ግን ጥበቃ ከማድረግ ይልቅ ገንዘብ አምጣ ማለቱ ላይ ትኩረት አድርጓል። በዚህ ሁኔታ ወደፊት አይኤምኤፍ እግረኛንም አስከፍል ብሎ መንግስትን ማዘዙ አይቀርም። ቀጣዩ ታክስ ለምን ተነፍሶ አየር ሳይሆን አይቀርም። ውጤቱ ግልጽ ነው። ባለመኪናዎች ህዝቡ ላይ ታሪፍ ይጨምራሉ፣ መከራው ደግሞ ባንተና በኪስ ላይ ይወርዳል። ይህ የሀገር እድገት ነው ወይስ የቀንጅብ ዘረፋ? እስኪ ሐሳባችሁን ኮሜንት። ከአቅማችን በላይ የሆነ ግብር ተጥሎብናል፣ መስራት እንዳንችል እያደረገን ነው ሲሉ የቁርጥ ግብር ከፋዮች ከፍተኛ ቅሬታ አቀረቡ። በርካታ በክልልና በመዲናው የሚገኙ የቁርጥ ግብር ከፋዮች ለ2018 ዓመተ ምህረት የተቆረጠባቸው ግብር ከአቅማቸው በላይ መሆኑን የገለጹ ሲሆን ነጋዴዎቹ ከአምናው ጋር ሲነጻጸር ግብሩ በግድ የለሽነት በዘፈቀደ በእጅጉ መጨመሩን ገልጸዋል። አንዳንዶቹ የሚከፍሉት ግብር ከ25 ሺህ ብር ወደ 180 ሺህ ብር እንዲሁም ከ10 ሺህ ብር ወደ 50 ሺህ ብር ማደጉን ጠቅሰዋል። ግብሩን በአስቸኳይ ካልከፈሉ የንግድ ቦታቸው እንደሚታሸግ እንደተነገራቸውና አቤቱታ ለማቅረብም የሚሰማቸው እንዳጡም ገልጸዋል። ቅሬታ አቅራቢዎቹ የግብር ግምገማው በተጨባጭ የንግድ አቅም ላይ ተመስርቶ እንዲከናወንና የሚመለከታቸው አካላት ምላሽ እንዲሰጡም ጥሪ አቀርበዋል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ።